23ኛው የዓለም ዋንጫ ከዚህ ቀደም ከነበሩት የውድድር ሂደቶች ሁሉ በምዕራቡ ዓለም ከበርቴዎችና ፖለቲከኞች መዘውር ውስጥ በመውደቅ ፈታኙን ጊዜ እያሳለፈ ይገኛል። Qualifying for the 2026 FIFA World Cup, getting to the tournament itself, one of the most politically charged World Cups in recent history. የዓለም አቀፉ የእግር ኳስ ማህበር ፊፋ የቪዛ ጉዳይ ያዘጋጅ ሀገራት መብት ነው የሚለውን የመተዳደሪያ ደንቡ አንቀጽን የተጠቀመችው አሜሪካ የጣምራ አዘጋጆቹ ካናዳና ሜክሲኮ ያላደረጉትን በመከወን ሂደቱን ከመጀመሪያው አውካለች። ሴኔታቸውን በግድ ያሳመኑበትን የሶማሊያውያንን የቪዛ ክልከላ ወደ ስፖርቱም በማዞር ተግብረዋለች። የቪዛ ክልከላ የሌለባቸው አፍሪካውያን አድካሚ፣ አሰልቺ፣ ክብርን የተጋፋ የፍተሻ ሂደት ከባድ ቅያሜ ውስጥ ከቷቸዋል። በርካቶች ዜግነት ሰጥተው የክብር ዜጋ ለማድረግ የሚመኙትን ኮከብ ክርስቲያኖ ሮናልዶን ሳይቀር ከባድ የኬላ ላይ ማጉላላት በማድረስ ቅያሜን ያተረፉት አሜሪካውያን የእርቅ የሰላምና የግጭት መፍቻ የሚደረገውን ስፖርት ወደ ሌላ አቅጣጫ እንዲያመራ አድርገውታል። የሀገር ሰላም ከግለሰብ ክብር ይበልጣል ያሉት ደግሞ የነ ሮናልዶን መከፋት አስመልክተው ምላሽ ሰጥተዋል። ዘንድሮ ካስተናጋጆቹ አንዷ የሆነችው አሜሪካ በመካከለኛው ምስራቅ ትከሻ የተለካካቻትን ኢራንን የማስተናገድ ግዴታ ውስጥ ገብታለች። ይሁንና ይህ ሂደት ቀላል አልነበረም። ከውድድሩ ጅማሮ አስቀድሞ ኢራን ወጥታ ጣሊያን ትግባ በማለት አስተያየት ሲሰጡ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ለተደረገባቸው ከስርዓትና ከሰብአዊነት ያፈነገጠ መስተንግዶ በር ከፍተው ነበር። የኢራናውያን የምድብ ጨዋታ የሚደረጉት በአሜሪካ የነበረ ሲሆን አሜሪካ ባስቀመጠችው የመቆያ ጊዜ ገደብ ምክንያት ኢራናውያን ከሜክሲኮ እየተመላለሱ እንዲጫወቱ ተገደዋል። ለጨዋታ ጥቂት ጊዜ ሲቀረው ወደ ግጥሚያ ሜዳው የሚደርሱት ኢራናውያን ከጨዋታ በኋላም ቢሆን በፍጥነት ሀገሪቱን ለቀው እንዲወጡ ተደርጓል። በዚህ ዋሽንግተን ከባድ ወቀሳ ብታስተናግድም ከአቋሟ ባለመለዘብ የመታጠቢያ ሰዓት ሳታስተርፍ ከሀገሯ እንዲወጡ አድርጋለች። ይህም ከሀገር ሰላምና ደህንነት ጋር የተገናኘ ነው ያሉት አካላት አሜሪካ መወቀስ የለባትም ሲሉ ተከራክረዋል። የአሜሪካ የሀገር ውስጥ ደህንነት ሚኒስቴር ኢራን ከዚህ ጨዋታ መባረሯ እጅግ አስደስቶኛል ሲሉ ተናግረዋል። ቪዛቸውን ነጥቀን ከሀገራችን ስላባረርናቸውም እጅግ ተደስቻለሁ ሲሉ ከኢራናውያን ከውድድር መውጣት በኋላ በሰጡት አስተያየት ገልጸዋል። ይህ ክብረነክ መስተንግዶ ኢራናውያን በውድድሩ ላይ እንዳያተኩሩ አድርጓቸዋል። የቡድኑ አምበል ማህዲ ታራሚ የሚደርስባቸውን በደል ሁሉ ተቋቁመው በውድድሩ ለመቆየት ቢጣጣሩም እንዳልሆነላቸው ይገልጻል። بالاخره یه سری قاعده داره، قوانین داره، باید انجام بده و سیاست همیشه از ورزش جدا بوده و باید همین اصول حفظ شه. ورزش یعنی احترام، صلح، آرامش. በቡድናቸው ላይ የስነ ልቦና ጫና እንደነበር የሚናገረው ታራሚ ያም ቢሆን ግን የሚችሉትን ሁሉ ትግል ማድረጋቸውን ይገልጻል። ወጥመድ ተደርገው የተቀመጡት ነገሮች ባይኖሩ ኖሮ ከምድባቸው በቀላሉ ማለፍ የሚችሉበት እድል እንደነበራቸውም ይገልጻል። ይሁንና ያ ሳይሆን ቀርቶ ወደ ቴህራን ተመልሰዋል። ኢራንና አሜሪካ ከባሩዱ ውጪ በስፖርቱ ዓለም ተገናኝተው ነገራቸው ሲጦዝ ይህ የመጀመሪያው አይደለም። ከ28 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1998ቱ የፈረንሳይ ዓለም ዋንጫ ተገናኝተው ብዙ አባብለዋል። ይሁንና ከፖለቲካው ባሻገር ደጋፊዎችና ተጫዋቾች ያሳዩት ሁኔታ ውጥረቱን አርግቦት ነበር። ደጋፊዎች የሁለቱን ሀገራት ሰንደቅ ዓላማ ባንድ ላይ በመያዝና አብሮ ባንድ ቦታ ላይ በመገኘት ከሜዳ ውጪ ያለውን ድባብ እንዲረግብ አድርገውት ነበር። ወደ 1979 የኤምባሲ ሰራተኞች እገታና የኢራን አብዮት በማስታወስ ለፖለቲከኞቹ አስተማሪ መልእክትም ሰደዋል። የሁለቱ ሀገራት ተጫዋቾች እጅ ለእጅ በመጨባበጥ የጀመሩት ጨዋታ በኢራን 2-1 አሸናፊነት የተጠናቀቀ ቢሆንም መጨረሻው ከበርካቶች ግምት ውጪ ሆኖ ተጠናቋል። የለበሱትን ማሊያ በመለዋወጥ ያጠናቀቁት የሁለቱ ሀገራት ተጫዋቾች ስፖርትና ፖለቲካ የተለያዩ መሆናቸውን በግልጽ አሳይተዋል። Iran won 2-1, but some of the most powerful moments came before and after the game, with the
team taking photos together and exchanging shirts as a sign of unity. So even at the height of political hostility at that time, football for a moment created a connection that diplomacy failed to. ይህንን ያስታወሰው ማህዲ ታራሚ እኛም በዚህ ስፖርታዊና ወዳጃዊ መንፈስ ብንጓዝም የሆነው ሌላ ነው በማለት ማዘኑን ገልጿል። በዚህ ስሜት ውስጥ ሆነው ከአሜሪካ ወደ ሜክሲኮ የተጓዙት ፐርሺያኖቹ ከሜክሲኮ ዜጎች ለሁለተኛ ጊዜ ያልጠበቁት ነገር ገጥሟቸዋል። የኢራን ብሔራዊ ቡድን የዓለም ዋንጫን ለመወዳደር ወደ ሜክሲኮ ለመጀመሪያ ጊዜ ሲደርስ ከሌላው ሀገር ቡድን በተለየ መልኩ በልዩ ስነ ስርዓት ተቀብለውት ነበር ሜክሲኮውያን። ይህ ሁኔታ ሜክሲኮ አሁን ላይ ከአሜሪካ ጋር በገባችበት የታሪፍ ሽኩቻ ጋር የተያያዘ ስለመሆኑ ቢነሳም ታሞቹ ሜክሲኮና አሜሪካ በተለያዩ ጉዳዮች ሲወነጃጀሉ የኖሩ ሀገራት ናቸው። አሜሪካ ሜክሲኮውያንን በተለያየ ወንጀል ጠርጥራ የምትወነጅል ሲሆን በተለያየ ጊዜ ሜክሲኮን የመሩ መሪዎችም ሆኑ የሜክሲኮ ህዝቦች የአሜሪካ መንግስትን አምባገነን በማለት ይፈርጃሉ። በዚህ የተነሳም ለሜክሲኮ ዜጎች የለዘቡ የአሜሪካ መሪዎችም እጅግ ጥቂቶች ናቸው። አሁን ላይ ፕሬዚደንት ዶናልድ ትራምፕ የሚመሩት የአሜሪካ አስተዳደር ሀገሪቱን በግልጽ የወንጀል ምንጭ በማለት የፈረጀ ሲሆን በወሰናቸው መካከልም አደገኛ ግንብና ከባባድ የጦር መሳሪያዎች መደቀናቸው የሚታወስ ነው። ከዚህ ሌላ በቅርቡ የታወጀው የታሪፍ ጉዳይ ሜክሲኮን በቀጥታ የሚመለከት ሲሆን በስደተኞች ጉዳይም ክፉኛ ተቃቅረዋል። ታዲያ ለዚህ ይመስላል በመካከለኛው ምስራቅ በጦር ሜዳ ውሎ አሜሪካንን ክፉኛ የፈተነችው የኢራን ብሔራዊ ቡድን ወደ ሜክሲኮ ሲገባ የጠላቴ ጠላት በሚል ይመስላል በልዩ ሁኔታ አቀባበል አድርገውላቸዋል። ይህ ሳያንስ ብሔራዊ ቡድኑ አሳዛኝ ተሸናፊ ሆኖ ከአሜሪካ ሜክሲኮ ሲደርስ ኢራናውያን የክብር ዜግነት አግኝተው ከድንበር ማዶ ያዘኑበት ሁኔታ ከድንበር ወዲህ እንዲረሱት ተደርጓል። የአሜሪካ ሜክሲኮ ድንበር ከተማ የሆነችው ቲጁዋና ከተማ ነዋሪዎች ኢራናውያንን በደመቀ ሁኔታ ተቀብለው በወንድማዊ አክብሮት ሸኝተዋቸዋል። ኢራናውያን ምርጥ ሶስተኛ በመሆን ወደ ቀጣዩ ምድብ ያልፋሉ ተብሎ ቢጠበቅም በሌሎች ቡድኖች ውጤት ላይ የተመሰረተው ሽግግር ሳይሳካ ቀርቷል። ይህ ሁኔታ ልባቸውን የሰበረው የቴህራን ልጆች በአሜሪካ አስተዳደር የደረሰባቸው በደል ተጨማሪ መከፋት አሳድሮባቸው ነበር። የሜክሲኮ ዜጎች ግን ይህንን የተደራረበ በደል የሚያስረሳ ተግባር በመፈጸም በስፖርቱ ላይ ያጠላውን የፖለቲካ ጥላ ለመክፈፍ ሞክረዋል። እናንተ ብቻችሁን አይደላችሁም ያሉት ደጋፊዎቹ በቀሪዎቹ ጉዟችሁ እኛ አብረን መኖራችንን እወቁ ሲሉ አበረታቷቸዋል። ከአሜሪካ አሪዞና ወደ ሜክሲኮ ቲጁዋና የተቀየረው የኢራናውያን ካምፕ የበለጠ ጉዳት እንዳያስተናግዱ አድርጓቸዋል። በዘንድሮ ውድድር የሩሲያ መቅረት እንጂ ከዚህ የተለየ ጉዳይ መመልከታችን አይቀሬ የነበረ ሲሆን በእግር ኳሱ ዓለም መሰል ነገሮች መታየታቸው ግን የዘርፉን ሰዎች አስጨንቋል። ዘረኝነት በእጅጉ እየፈተነው የሚገኘው የእግር ኳስ የስፖርቱ ዓለም አሁን ደግሞ ፖለቲካ በከፍተኛ ሁኔታ ጫና እያሳደረበት ይገኛል። አፍሪካውያንን በሀገሯ እያስጨነቀች ያለችው ደቡብ አፍሪካ የደርባኑ ግፍ ባህር አቋርጦ ሜክሲኮ ድረስ ተከትሏታል። ለወትሮው በአንድነታቸው የሚታወቁት አፍሪካውያን ዘንድሮ ግን ደቡብ አፍሪካን አንቅረው ተፍተዋል። ያም ቢሆን ግን በደቡብ አፍሪካ ያለውን ጸረ ስደተኞች ንቅናቄ አላስቆመውም። ደቡብ አፍሪካውያን ስደተኞች እንዲወጡላቸው ያስቀመጡት ቀነ ገደብ መጠናቀቁን ተከትሎ አደባባይ ወጥተዋል። የደቡብ አፍሪካ በርካታ ከተሞች የንግድ እንቅስቃሴ ወደ ዜሮ ገብቷል። የሀገሪቱ መካከለኛ ገቢ ያላቸውና የሰራተኛው ክፍል በብዛት የተሳተፈበት የተቃውሞ ሰልፍ ከመላው ሀገሪቱና ከሁሉም ጎሳዎች የተወከሉ ዜጎች ተቀላቅለውታል። ፖሊስ በርካታ አባላቱን በከተሞቹ ቢያሰማራም የንግዱ ማህበረሰብ ግን የፖሊስን ጥበቃ ባለማመን ስራውን አቋርጧል። ያለ ቦታው የገባው ፖለቲካ መፍትሄ አመጣለሁ በሚል ወደ ስፖርቱ ሰፈር ቢዘምትም ሶማሊያዊውን ዳኛ የበለጠ ዝነኛ ኢራንን ከማፈግፈግ ወደ ውጤታማ ድርድር ያመጣ ሲሆን ደቡብ አፍሪካን ያራቁ አፍሪካውያንም የተቆረቆሩላቸውን ዜጎች ደህንነት ማስጠበቅ አልቻሉም። እስከ ቀጣዩ ወር አጋማሽ የሚቆየው 23ኛው የዓለም ዋንጫ በርካታ አዳዲስ ጉዳዮችን እያሳየን የሚቆይ ይሆናል። አልጀዚራና አፍሪካ ኒውስ የዘገባው ምንጮች ናቸው።